ሞጁል 8 የኢንፌክሽን ቁጥጥርና የደህንነት ልምዶች። የዚህ ክፍል ዓላማ ተንከባካቢዎችን በመንከባከቢያ አካባቢዎች ለመከላከል እና ለመቆጣጠር የሚያስችላቸውን አስፈላጊውን ዕውቀት እና ተግባራዊ ክህሎቶችን ማስታጠቅ ነው። ትምህርቶቹ ለተንከባካቢዎች እና ለደንበኞች ቁልፍ የኢንፌክሽን ቁጥጥር ልምዶች እና የደህንነት እርምጃዎች ላይ ያተኩራል። ትምህርት 1 መደበኛ የኢንፌክሽን ቁጥጥር። ትምህርት 2 ለደም ወለድ በሽታ መጋለጥን መከላከል። ትምህርት 3 በቤት ውስጥ የተበከሉ ቁሳቁሶችን በአስተማማኝ ሁኔታ መቆጣጠር። ትምህርት 1 መደበኛ የኢንፌክሽን ቁጥጥር። የኢንፌክሽን አደጋን ለመቀነስ እና ደህንነቱ የተጠበቀ አካባቢን ለመጠበቅ ሁሉም ተንከባካቢዎች ሊከተሏቸው ስለሚገባቸው አስፈላጊ መደበኛ ጥንቃቄዎች ይማራሉ። መደበኛ ጥንቃቄ። መደበኛ ጥንቃቄዎች የጀርሞችንና የኢንፌክሽን ስርጭትን በመቀነስ ተንከባካቢዎችንና ደንበኞችን ለመጠበቅ የሚረዱ መሰረታዊ የኢንፌክሽን ቁጥጥር እርምጃዎች ናቸው። ትክክለኛ የእጅ ንጽህና እና የግል መከላከያ መሳሪያዎችን (ፒፒኢ) እንደ ጓንት፣ ጭንብል፣ ጋውን፣ መነጽሮችና የፊት መከላከያዎችን መጠቀም ከደም፣ ከሰውነት ፈሳሾችና ከብክለት መጋለጥ ይጠብቁናል። መደበኛ ጥንቃቄ። እጅ መታጠብ። ኢንፌክሽንን ለመከላከል በጣም ውጤታማው መንገድ እጅን መታጠብ ነው። የእጅ ንጽህናን በሳሙና እና በውሃ ቢያንስ ለ20 ሰከንድ ያካሂዱ። በጣቶች መካከል በማጽዳት ላይ ያተኩሩ፣ ወይም ሳሙና እና ውሃ በማይገኙበት ጊዜ በአልኮል ላይ የተመሰረተ የእጅ ማጽጃን 60% አልኮል ይጠቀሙ። የእጅ ንጽህናን መቼ ማከናወን አለብን? ደንበኛን ከማግኘት በፊት እና በኋላ፣ ጓንት ወይም ፒፒኢን ካስወገዱ በኋላ፣ ምግብ ከማዘጋጀት ወይም ከማዘጋጀቶ በፊት፣ የመጸዳጃ ቤቱን ወይም ቆሻሻን ከተጠቀሙ በኋላ። ትክክለኛ የእጅ መታጠብ ደረጃዎች። ለእጅ መታጠብ ይዘጋጁ። እንደ ሳሙና፣ የወረቀት ፎጣ፣ ወይም የአየር ማድረቂያ ማጠቢያ ገንዳ ያሉ አስፈላጊ ነገሮችን ይሰብስቡ። እጆችዎን ያርጥቡ። ንጹህ ሙቅ ውሃ ይክፈቱ። እጆችዎን በደንብ ያርጥቡ። ሳሙና ይተግብሩ። ሁሉንም የእጅ ጣቶች ለመሸፈን በቂ ሳሙና ያድርጉ። አረፋ ለመፍጠር መዳፎችዎን አንድ ላይ ያሹ። በጣቶችዎ መካከል፣ በእጆችዎ ጀርባ ላይ እና በእጅ አንጎ ላይ ያጽዱ። ቢያንስ ለ20 ሰከንድ ያህል ማጽዳትን ይቀጥሉ። እጅዎን በደንብ ያለቅልቁ። መልካም ልደት ለኔ የሚለውን 2 ጊዜ ይበሉት። እጆችዎን በሞቀ እና በሚፈስ ውሃ ስር ያጠቡ። ዳግም መበከል ለመከላከል ጣቶችዎን ወደ ታች እንዲጠቁሙ ያድርጉ። እጆችዎን ያድርቁ። እጆችዎን ለማድረቅ ንጹህ የሚጣል የወረቀት ፎጣ ወይም የአየር ማድረቂያ ይጠቀሙ። ዳግም መበከል መከላከል ቧንቧውን ለማጥፋት የወረቀት ፎጣ ይጠቀሙ። አስፈላጊ ከሆነ
በሩን ለመክፈት ተመሳሳይ ፎጣ ይጠቀሙ። ደረቅነትን ለመከላከል እና የቆዳን ጤንነት ለመጠበቅ የእጅ ሎሽን ይተግብሩ። ሳሙና እና ውሃ የማይገኙ ከሆነ ቢያንስ 60% አልኮል ያለበት የእጅ ማጽጃ ይጠቀሙ። ማጽጃውን ወደ መዳፎ ይተግብሩ እና እስኪደርቅ ድረስ ሁሉንም የእጅ ጣቶችን ያዙ። መደበኛ ጥንቃቄ የግል መከላከያ መሳሪያዎች ፒፒኢ የግል መከላከያ መሳሪያዎች ፒፒኢ ከደም፣ ከሰውነት ፈሳሾች እና ከተላላፊ ወኪሎች እንዳንጋለጥ ይከላከላሉ። ፒፒኢ ተንከባካቢዎችን እና ደንበኞችን ከብክለትና ከኢንፌክሽን በመጠበቅ እንደ ወሳኝ መሳሪያ ሆኖ ያገለግላል። ለነጠላ ጥቅም ላይ የሚውል ፒፒኢ ወዲያውኑ በተሰየሙ የቆሻሻ ማጠራቀሚያዎች ውስጥ መጣል አለበት። እንደገና ጥቅም ላይ የሚውሉ ዕቃዎች እንደ መነጽሮች በተቋሙ መመሪያዎች መሰረት ማጽዳት አለባቸው። ጓንት፣ ጋውን፣ ጭምብል፣ መነጽር ወይም የፊት መከላከያን ጨምሮ ፒፒኢን በትክክል መምረጥና መጠቀም ለተላላፊ በሽታዎች ተጋላጭነትን ለመቀነስ ወሳኝ ናቸው። መደበኛ ጥንቃቄ ጓንት ጓንቶች ቫይረሶች በቆዳ ስንጥቅ ውስጥ እንዳይገቡ ይከላከላል እና ከተጠቀሙበት በኋላ ይወገዳሉ። ከዚያም እጅን መታጠብ በደንበኛ እንክብካቤ ወቅት እና የተበከሉ ቁሳቁሶችን በሚይዙበት ጊዜ ተንከባካቢዎችን ከጎጂ በሽታ አምጪ ተህዋሲያን ለመጠበቅ ጓንቶች አስፈላጊ ናቸው። አንድ ጊዜ ጥቅም ላይ ከዋለ በኋላ መጣል አለባቸው እና እንደገና ጥቅም ላይ አይውሉም። ጓንትን ከማድረግዎ በፊት እና ከማስወገድዎ በኋላ ሁልጊዜ እጅን ይታጠቡ። በትክክል ጓንት ማስወገድ በጣም አስፈላጊ ነው። ትክክለኛ የእጅ ጓንት የማስወገድ ሂደት የንክኪ ብክለትን ለመከላከል የእጅ ጓንት ማስወገድ በጥንቃቄ መደረግ አለበት። የጓንቱ ውጫዊ ክፍል ሊበከል ይችላል፣ ስለዚህ በቀጥታ ከመንካት መቆጠብ አስፈላጊ ነው። የመጀመሪያውን ጓንት ያዙ። አንድን ጓንት በመጠቀም የሌላኛውን ጓንት ማሰሪያ ቆንጥጦ በጥንቃቄ ከውስጥ ያውጡት። ያወጡትን ጓንት እንደ ኳስ ያዙት። ብክለትን ይከላከላል። የጓንቱ ውጫዊ ገጽታ በኳሱ ውስጥ መሆን አለበት። ሁለተኛውን ጓንት ያስወግዱ። በባዶ እጅዎ ሁለት ጣቶችን በሁለተኛው ጓንት ማሰሪያ ስር ያንሸራቱ። ውጫዊውን ገጽ ላለመንካት ያረጋግጡ። ሁለተኛውን ጓንት አውጣ። የተበከሉትን ጓንቶች በጥንቃቄ ያስወግዱ። ጓንቶቹን በቀጥታ በተዘጋጀ የቆሻሻ ማጠራቀሚያ ውስጥ ይጣሉ። በመደርደሪያዎች ላይ ወይም ባልታወቁ ቦታዎች ላይ አይተዋቸው። እጅን በደንብ ይታጠቡ። ጓንቱን ካስወገዱ በኋላ እጅዎን በሳሙና እና በውሃ ቢያንስ ለ20 ሰከንድ በደንብ ይታጠቡ። ሳሙና እና ውሃ ከሌሉ ቢያንስ 60% አልኮል ላይ የተመሰረተ የእጅ ማጽጃ ይጠቀሙ። መደበኛ ጥንቃቄ የግል መከላከያ መሳሪያዎች ፒፒኢ ማስክስ ጭምብል ተንከባካቢዎችን ለመጠበቅ ጭምብል በጣም አስፈላጊ ነው። ከአየር ወለድ በሽታዎች፣ ከትንፋሽ ከሚመጡ በሽታዎች
እና ሌላ በሽታዎች ይከላከላል። ጭንብሎችን መቼ እናደርጋለን? ደንበኞችን የመተንፈሻ አካላት ህመም ሲንከባከቡ፣ ለምሳሌ የአፍ እንክብካቤ መስጠት፣ የአየር ወለድ በሽታ ያለባቸው ደንበኞች ሲንከባከቡ፣ የሚያስሉ ወይም የሚያስነጥሱ ደንበኞችን በሚንከባከቡበት ጊዜ፣ ከሚያስሉ ወይም ከሚያስነጥሱ ደንበኞች ጋር ከተገናኙ ሁል ጊዜ ጭንብል ያድርጉ። እንደ ሳምባ ነቀርሳ፣ ኮቪድ-19 ወይም የአየር ወለድ ኢንፌክሽኖች ያለባቸውን ደንበኞች ሲንከባከቡ ኤን95 መተንፈሻዎችን ወይም ተመሳሳይ መተንፈሻዎችን ይጠቀሙ። ማስክ አይነቶችና አጠቃቀማቸው። ሰርጂካል ማስክስ፣ የቀዶ ጥገና ጭንብሎች። ዓላማው በሽታ ወደ ሌሎች እንዳይተላለፉ ለመከላከል ያግዛል። አጠቃቀም የቀዶ ጥገና ጭንብሎች፣ ሰርጂካል ማስክ፣ ጠብታ መተላለፍ፣ ድሮፕለት ትራንስሚሽን፣ አደገኛ በሆነበት ሁኔታ፣ ለምሳሌ ከሚያስሉ ደንበኞች ጋር የቅርብ ግንኙነት በሚፈጠርበት ጊዜ እና ለአጠቃላይ እንክብካቤ ተግባራት አስፈላጊ ናቸው። የመተንፈሻ አካላት ሬስፒሬተርስ፣ ለምሳሌ ጭንብሎች፣ ኤን95 ማስክስ። ዓላማው ኤን95 ሬስፒሬተርስ የአየር ብናኞችን፣ ቫይረሶችን እና ባክቴሪያዎችን ጨምሮ ለማጣራት የተነደፈ ነው። ከቀዶ ጥገና ጭንብሎች ጋር ሲነጻጸር ከፍተኛ የመከላከያ ደረጃ ይሰጣሉ። አጠቃቀም ለምሳሌ የሳምባ ነቀርሳ፣ ኩፍኝ ወይም ሌሎች የአየር ወለድ በሽታዎችን መንከባከብ። መደበኛ ጥንቃቄ፣ የግል መከላከያ መሳሪያዎች ፒፒኢ፣ ጋውንዝ፣ ኤፕሮንስ፣ ቀሚስ ወይም አልባሳት። ቆዳን እና ልብስን ከሰውነት ፈሳሽ ብክለት ለመጠበቅ ቀሚስ ወይም አልባሳት ወሳኝ ናቸው። እንደ ቁስሎች እንክብካቤ፣ ጽዳት፣ የግል እንክብካቤ እርዳታ እና የቆሸሹ ነገሮችን የመንከባከብ፣ የመርጨት ወይም ከተላላፊ ፈሳሾች ጋር ጉልህ የሆነ ንክኪ በሚፈጠርባቸው እንቅስቃሴዎች ወቅት ቀሚስ ወይም አልባሳት ማድረግ ግድ ይላል። ቀሚሶች የተንከባካቢውን ቆዳ እና ልብስ በመጠበቅ በእንክብካቤ ሰጪ አካባቢዎች ንጽህናን በማረጋገጥ የኢንፌክሽን አደጋዎችን ለመቀነስ ይጠቅማሉ። መደበኛ ጥንቃቄ፣ የግል መከላከያ መሳሪያዎች ፒፒኢ፣ የአይን መከላከያ እንደ መነጽሮች እና የፊት መከላከያዎች ያሉ የአይን መከላከያዎች ለመርጨት እና ለመተንፈሻ አካላት ኤሮሶል መጋለጥን ለመከላከል ወሳኝ ናቸው። እንደ ቁስሎች እንክብካቤ፣ ጽዳት ወይም የንጽህና አጠባበቅ ሂደቶችና እንደ ኮቪድ-19 ወይም ሳምባ ነቀርሳ ያሉ የመተንፈሻ አካላት በሽታ ላለባቸው ደንበኞች በአየር ወለድ በተጋለጡበት ወቅት የአይን መከላከያ መደረግ አለበት። ከፍተኛ የፈሳሽ መፍሰስ አደጋ ባሉበት ተግባራት ውስጥ መልበስ አለባቸው። መነጽርን ወይም የፊት መከላከያዎችን በአግባቡ መጠቀም ውጤታማ ጥበቃ ለማድረግ ወሳኝ ነው። አይን መከላከያ አይነቶች ጎገልስ፣ መነጽር። ዓላማው አይንን በቀጥታ ከሚረጩ ወይም ተላላፊ ፈሳሾች፣ አቧራ ለመከላከል ነው። አጠቃቀም የሰውነት ፈሳሾች ወደ አይን ውስጥ እንዲራቡ
በሚያደርጉ ሂደቶች ውስጥ ተግባሮችን ሲያከናውኑ መነጽሮችን ይልበሱ። ፌስ ሺልድዝ የፊት መከለያዎች አጠቃቀም የፊት መከላከያዎች የዓይንን ብቻ ሳይሆን አፍንጫን እና አፍን በመሸፈን ሙሉ ፊትን ይከላከላሉ። ከመነጽር የበለጠ አጠቃላይ ጥበቃን ይሰጣሉ። የፊት መከላከያዎች ለፈሳሽ፣ ለሚረጩ ወይም ተላላፊ የአየር ማራዘሚያዎች ከፍተኛ ተጋላጭነት ላላቸው ሁኔታዎች ለምሳሌ በቀዶ ሕክምና ወቅት ቁስሎችን ለመንከባከብ ወይም በመተንፈሻ አካላት የተያዙ ደንበኞችን በሚንከባከቡበት ጊዜ ተስማሚ ናቸው። ዓይን መከላከያን በአግባቡ መጠቀም እና መንከባከብ ዓይንን እና ፊትን ለመሸፈን ደህንነቱ በተጠበቀ ሁኔታ የተገጠሙ መሆናቸውን ያረጋግጡ። ለተላላፊ በሽታዎች መጋለጥን ይከላከላል። ከተበከሉ ነገሮች ጋር እንዳይገናኙ የዓይን መከላከያን ጎኖቹን በመያዝ በጥንቃቄ ያስወግዷቸው። ለአንድ ጊዜ ጥቅም ላይ የሚውሉ ዕቃዎች ደህንነትን እና ንጽህናን ለመጠበቅ ወዲያውኑ በተገቢው የቆሻሻ ማጠራቀሚያ ውስጥ ይጥሉት። የፋሲሊቲ መመሪያዎችን በመከተል ከእያንዳንዱ አጠቃቀም በኋላ እንደገና ጥቅም ላይ ሊውል የሚችል የዓይን መከላከያን ያጽዱ። በድጋሚ ጥቅም ላይ የሚውሉ መነጽሮች እና የፊት መከላከያዎች በሳሙና እና በውሃ ማጽዳት አለባቸው። የግል መከላከያ መሳሪያዎች ማድረግ How to put on PPE የእጅ ንጽህናን ያከናውኑ። እጅዎን በሳሙና እና በውሃ ይታጠቡ፣ ወይም በአልኮል ላይ የተመሰረተ የእጅ ማጽጃ ይጠቀሙ። ጋውን ይልበሱ። ጋውን አንገትን እና ጀርባውን ይጠብቁ፣ ይህም የሰውነት አካልን፣ ክንዶችን እና እግሮችን ሙሉ በሙሉ እንደሚሸፍን ያረጋግጡ። ማስክ ወይም መተንፈሻ ይልበሱ። ጭንብሉን በአፍንጫው እና በአፍዎ ላይ ያድርጉት። ከአገጩ ስር እና ከጆሮዎ ወይም ከጭንቅላቱ አካባቢ በደንብ ያጥብቁት። መነጽሮችን ወይም የፊት ሽፋን ያድርጉ። ዓይኖችዎን እና ፊትዎን ለመሸፈን መነጽሮችን ወይም የፊት ሽፋን ያድርጉ። ጓንት ያድርጉ። ሙሉ ለሙሉ ማገጃ ለመስጠት በቀሚሱ ማሰሪያዎች ላይ የሚዘረጋ ጓንት ይምረጡ። የግል መከላከያ መሳሪያዎች PPE ማውለቅ ዶፊንግ ቴኪንግ ኦፍ PPE ጓንቶችን አስወግዱ። የአንዱን ጓንቶች ከእጅ አንጓው አጠገብ ያዙት። ከውስጥ ያውጡት እና ጓንት በሆነው እጅዎ ያዙት። ከቀሪው ጓንት የእጅ አንጓ በታች ያሉትን ጣቶችዎን ያንሸራቱ እና ያስወግዱት። መነጽሮችን ወይም የፊት መከላከያን አስወግዱ። የፊት ገጽን ላለመንካት ማሰሪያዎቹን ወይም ጎኖቹን ብቻ ያዙ። ጋውን አስወግዱ። ጋውኑን ያውልቁት ወይም ማያያዣዎቹን ይልቁት። ከሰውነትዎ ላይ ያንሱት፣ ውስጥን ብቻ በመንካት ወደ ውስጥ ይንከባለሉ እና ያስወግዱት። ጭንብል ወይም መተንፈሻን ያስወግዱ። ማሰሪያዎችን ወይም ማሰሪያዎችን ብቻ ያዙ። የጭንብሉን ፊት ወይም የመተንፈሻ አካልን ከመንካት ይቆጠቡ። የእጅ ንጽህናን ያከናውኑ። እጅን በሳሙና እና በውሃ በደንብ ይታጠቡ ወይም አልኮል ላይ የተመሰረተ የእጅ ማጽጃ ይጠቀሙ። ትምህርት 2 ለደም ወለድ በሽታ መጋለጥን መከላከል ብላድቦርን ዲዚዝ ዓላማው ተንከባካቢዎች እነዚህ በሽታዎች እንዴት እንደሚተላለፉ በመረዳት እና ተገቢውን የደህንነት ፕሮቶኮሎች በመከተል
እንደ ሄፓታይተስ ቢ፣ ሄፓታይተስ ሲ እና ኤችአይቪ ካሉ ከደም ከሚተላለፉ በሽታ አምጪ ተህዋሲያን እንዴት እንደሚከላከሉ ይማራሉ። ደም ወለድ በሽታ አምጪ ተህዋሲያንና ስርጭትን መረዳት። ደም ነክ በሽታ አምጪ ተህዋሲያን በደም እና በሌሎች የሰውነት ፈሳሾች ውስጥ የሚገኙ ተላላፊ ረቂቅ ተህዋሲያን ናቸው። እነዚህ በሽታ አምጪ ተውሳኮች ሄፓታይተስ ቢ፣ ሄፓታይተስ ሲ እና ኤችአይቪን ጨምሮ የተለያዩ በሽታዎችን ሊያስከትሉ ይችላሉ። ተንከባካቢዎች በተለይ የሰውነት ፈሳሾችን ወይም የተበከሉ በሽታዎች በሚይዙበት ጊዜ ከደንበኞቻቸው ጋር ባላቸው የቅርብ ግንኙነት ምክንያት እንደ ሄፓታይተስ ቢ፣ ሄፓታይተስ ሲ እና ኤችአይቪ ላሉ የደም ወለድ በሽታዎች የመጋለጥ ዕድላቸው ከፍተኛ ነው። ተንከባካቢዎችና የጤና ባለሙያዎች ራሳቸውን ከተጋላጭነት በሽታ ለመጠበቅ ጥንቃቄዎችን ማድረግ አለባቸው። ደም ነክ በሽታ አምጪ ተህዋሲያን መተላለፊያ መንገዶች ቀጥተኛ የደም ግንኙነት በሽታ አምጪ ተህዋሲያን ከተበከለ ደም ጋር በሚገናኙበት ጊዜ ለምሳሌ በተከፈቱ ቁስሎች ወይም የሚውከስ ሜምብሬንስ ሊተላለፉ ይችላሉ። ድንገተኛ መርፌ መወጋት የሚደርስ ጉዳት በተበከሉ መርፌዎች፣ ሹል ነገሮች መወጋት በሽታን የማስተላለፍ ከፍተኛ አደጋ ናቸው። የሰውነት ፈሳሽ መፍሰስ እንደ ደም ወይም ሌሎች ፈሳሾች ያሉ የሰውነት ፈሳሾች በዓይን፣ በአፍንጫ ወይም በአፍ ውስጥ ቢረጩ መጋለጥ ሊከሰት ይችላል። የጋራ መገልገያ መሳሪያዎች እንደ መርፌ ወይም የቀዶ ሕክምና ያሉ የተበከሉ የሕክምና መሳሪያዎችን መጠቀም በሽታ አምጪ ተህዋሲያንን ሊያስተላልፉ ይችላሉ። ጾታዊ ግንኙነት እና ቀጥታ ስርጭት በእንክብካቤ መስጫ ቦታዎች ብዙም ያልተለመደ ቢሆንም እነዚህ መንገዶች በወሲብ ግንኙነት ወይም ከእናት ወደ ልጅ በእርግዝና ወይም በወሊድ ጊዜ ደም ነክ በሽታ አምጪ ተህዋሲያን የሚተላለፉበት ተጨማሪ መንገዶች ናቸው። የደህንነት ፕሮቶኮሎች ሴፍቲ ፕሮቶኮልስ ለደም ወለድ በሽታ አምጪ ተህዋሲያን የመጋለጥ ዕድልን ለመቀነስ ተንከባካቢዎች ምንም ይሁን ምን ሁሉም ደምና የሰውነት ፈሳሾች ተላላፊ ሊሆኑ እንደሚችሉ በማሰብ ተንከባካቢዎች መደበኛ ጥንቃቄዎችን መከተል አለባቸው። ይህም ተንከባካቢዎች በሁሉም ሁኔታዎች ውስጥ አስፈላጊውን ጥንቃቄ እንዲያደርጉ ያረጋግጣል። የግል መከላከያ መሳሪያዎች ፒፒኢ አስፈላጊ ናቸው። ተንከባካቢዎች ከደም ወይም ከሰውነት ፈሳሾች ጋር የመገናኘት አደጋ በሚኖርበት ጊዜ ጓንት ማድረግ አለባቸው። ፈሳሾች ወደፊት ላይ ሊረጩ የሚችሉበት ሁኔታ ካለ ጋውን ያስፈልጋሉ እና ጭንብል ወይም የፊት መከላከያዎች መደረግ አለባቸው። የእጅ ንጽህና አስፈላጊ ነው። ተንከባካቢዎች በሽታ አምጪ ተህዋሲያን እንዳይስፋፉ ለመከላከል ጓንት ካስወገዱ ወይም ማንኛውንም የተበከሉ ንጣፎችን ከነካ በኋላ እጅን መታጠብ አለባቸው። ሳሙና እና ውሃ በማይገኙበት ጊዜ የእጅ ማጽጃ መጠቀም ይቻላል። ለደም ወይም ለአካል ፈሳሾች የተጋለጡ ቦታዎችንና መሳሪያዎችን ማጽዳት አስፈላጊ ነው።
ይህ በሽታ አምጪ ተህዋሲያንን ወደ ሌሎች ታካሚዎች ወይም ሰራተኞች የመተላለፍ አደጋን ለመቀነስ ይረዳል። ተንከባካቢዎች እንደ ጓንት፣ ፋሻ እና ሹል ያሉ የተበከሉ ቁሶችን በትክክል በተሰየሙ መያዣዎች ውስጥ መጣል አለባቸው። ይህ በአጋጣሚ መጋለጥን ለመከላከል ይረዳል እና ደህንነቱ የተጠበቀ አያያዝን ያረጋግጣል። ክትባት የሄፓታይተስ ቢ ክትባት ይመከራል። የሄፓታይተስ ቢ ክትባት 3 መጠን ያለው ሲሆን የሄፓታይተስ ቢ ይከላከላል። በደም የተወለደ በሽታ ሹል ነገሮች ትክክለኛ አያያዝ መርፌዎችን መልሶ መክደን ያስወግዱ። እንደገና መርፌዎችን መክደን በአጋጣሚ የመበሳት ዕድልን ይጨምራል። ሹል ነገሮችን ወዲያውኑ አስወግዱ። ያገለገሉ መርፌዎችን እና ሌሎች ሹል ነገሮችን በተሰየሙ የሾሉ መያዣዎች ውስጥ ያስቀምጡ። ጉዳቶችን በአፋጣኝ ሪፖርት ያድርጉ። በአጋጣሚ መርፌ ቢወጋዎት ወዲያውኑ የተቋሙን ፕሮቶኮሎች ይከተሉ። የተበከሉ ዕቃዎችን እንዴት መያዝና ማስወገድ እንችላለን? የተበከለ ቆሻሻን በአስተማማኝ ሁኔታ መያዝና ማስወገድ። የባዮ አዛርድ ከረጢቶችን ባዮሃዛርድ ባግስ መጠቀም፣ ጓንቶች መጠቀም፣ ለደም የተጋለጡ ዕቃዎችን እና የመሳሰሉ ተላላፊ ቆሻሻዎችን መለየትን ያካትታል። ተንከባካቢዎች ደህንነትን ለማረጋገጥ እና ብክለትን ለመከላከል የአካባቢ እና የፋሲሊቲ መመሪያዎችን መከተል አለባቸው። በአደጋ በተጋለጡበት ጊዜ የሚደረጉ ፕሮቶኮሎች ለደም ወይም ለአካል ፈሳሾች መጋለጥ በሚከሰትበት ጊዜ ተንከባካቢዎች የኢንፌክሽን አደጋን ለመቀነስ በፍጥነትና በትክክል እርምጃ እንዲወስዱ አስፈላጊ ነው። በአጋጣሚ ደም ቢነካዎት ቦታውን ወዲያውኑ ይታጠቡ እና ክስተቱን ወዲያውኑ ያሳውቁ። ለቆዳ መጋለጥ ማንኛውንም በሽታ አምጪ ተህዋሲያን ለማስወገድ የተጎዳውን ቦታ ወዲያውኑ በሳሙና እና በውሃ ይታጠቡ። ለዓይን ከተጋለጡ ተላላፊ ነገሮችን ለማጽዳት እና የኢንፌክሽን አደጋን ለመቀነስ ቢያንስ ለ5 ደቂቃዎች በሚፈስ ውሃ ያጠቡ። ማንኛውም ደም ነክ በሽታ አምጪ ተህዋሲያን ስንጋለጥ ለጤና አጠባበቅ ሰራተኞች ወይም ለተቆጣጣሪው ወዲያውኑ ሪፖርት መደረግ አለበት። እንደ ጓንት፣ ጭንብል፣ ጋውን እና የዓይን መከላከያ ያሉ ትክክለኛ የግል መከላከያ መሳሪያዎችን (ፒፒኢ) መልበስ ተጋላጭነትን ለመከላከል እና የተንከባካቢ ጤናን ለመጠበቅ አስፈላጊ ነው። ትምህርት 3 በቤት ውስጥ የተበከሉ ቁሳቁሶችን በአስተማማኝ ሁኔታ መቆጣጠር። ዓላማ የተበከሉ ቁሳቁሶችን እንዴት መያዝ፣ መጣል እና ማጽዳት እንደሚቻል፣ ጎጂ ጀርሞችን ስርጭት ለመቀነስ እና የተንከባካቢዎችን እና የደንበኞችን ጤና ለመጠበቅ መመሪያዎችን ያቅርቡ። በቤት ውስጥ የተበከሉ ቁሳቁሶችን በጥንቃቄ ማስተዳደር። በቤት ውስጥ የቆሸሹ ነገሮችን በሚይዙበት ጊዜ ተንከባካቢዎች ብክለትን ለመከላከል ቅድመ ጥንቃቄ ማድረግ አለባቸው። እንደ አንሶላ፣ ልብስ ወይም የጽዳት ዕቃዎችን የመሳሰሉ የቆሸሹ ቁሳቁሶችን ሲጠቀሙ ሁልጊዜ ጓንት ያድርጉ እና ከቆዳ ጋር ቀጥተኛ ግንኙነትን ያስወግዱ። የተበከሉትን ዕቃዎች በቆሻሻ መጣያ ላስቲክ ውስጥ ያስወግዱ እና ከዚያ በኋላ እጅን በደንብ ይታጠቡ። ንጣፎችን እና ቁሳቁሶችን ለማጽዳት ተገቢውን የጽዳት መፍትሄዎችን እና ጸረ ተባዮችን ይጠቀሙ።
የቆሸሹ ዕቃዎች ወይም የሕክምና ቆሻሻዎች ያሉ የተበከሉ ነገሮችን በጥንቃቄ መያዝና መጣል አለበት። ይህ ጎጂ ጀርሞችን ለመከላከል እና የተገልጋዩን ጤና ለመጠበቅ አስፈላጊ ነው። ትክክለኛ ፕሮቶኮሎችን መከተል የኢንፌክሽን አደጋን ለመቀነስ ይረዳል እና ደህንነቱ የተጠበቀ እና ንጽህና አካባቢን ያረጋግጣል። የተበከሉ ቁሳቁሶች፣ የቆሸሹ ልብሶች፣ አልጋዎች፣ ፎጣዎች፣ እንደ ጓንትና ቲሹዎች ያሉ ሊጣሉ የሚችሉ ዕቃዎች፣ የሕክምና ቆሻሻዎች፣ እንደ ሹል፣ ፋሻ፣ እና ለሰውነት ፈሳሽ የተጋለጡ ንጣፎች ወይም ነገሮች ያካትታሉ። በእነዚህ ቁሳቁሶች መጠቀም ለደም ወለድ በሽታ አምጪ ተህዋሲያን እንደ ሄፓታይተስ ቢ፣ ሄፓታይተስ ሲ፣ እና ኤችአይቪ እንዲሁም የጨጓራና የመተንፈሻ አካላት በሽታዎችን ሊያስከትሉ የሚችሉ የባክቴሪያ እና ቫይረሶች ስርጭትን ጨምሮ አደጋዎችን ያስከትላል። እነዚህን አደጋዎች ለመቀነስ እና ደህንነቱ የተጠበቀ አካባቢን ለመጠበቅ ትክክለኛ አያያዝና ማስወገጃ መንገዶችን ማወቅ አስፈላጊ ናቸው። አጠቃላይ የደህንነት መመሪያዎች ሁልጊዜ የሰውነት ፈሳሾችን እና የተበከሉ ነገሮችን እንደ በሽታ አስተላላፊ ዕቃ አድርገው ያስብ። የቆሸሹ ዕቃዎችን ሲይዙ ወይም ሲያጸዱ ጓንት ያድርጉ፣ ጭንብል እና የፊት መከላከያዎችን ይጠቀሙ፣ እና በማጽዳት ጊዜ ልብሶችን ሲያነሱ ጋውን ይልበሱ። እነዚህ ጥንቃቄዎች ብክለትን እና ለጎጂ በሽታ አምጪ ተህዋሲያን መጋለጥን ለመከላከል እና ደህንነትን ለማረጋገጥ ይረዳሉ። የተበከሉ ቁሳቁሶችን በሚይዙበት ጊዜ ተንከባካቢዎች መበከል ለመከላከል አንድ ጊዜ ብቻ የሚጣሉ ቁሳቁሶችን መጠቀም አለባቸው። የባዮሃዛርድ መያዝ ላስቲካች፣ ባዮሃዛርድ ባግዝ፣ ለተላላፊ ቆሻሻዎች መጠቀምና አጠቃላይ የቆሻሻ ማጠራቀሚያዎችን ላልተበከሉ ዕቃዎች በመጠቀም ቆሻሻን በትክክል መለየት። ስለታም መርፍ አወጋገድ መመሪያዎችን፣ ደንቦችን ይመልከቱ ወይም ተቆጣጣሪውን ያማክሩ። ቆሻሻን በትክክል ማስወገድ ሬጉላር ጋርባጅ በአጋጣሚ መጋለጥን ለመከላከል በእጅዎ ወይም በእግርዎ ቆሻሻን ከመጠቅጠቅ መቆጠብ አስፈላጊ ነው። እነዚህን ዕቃዎች በትክክል መጣል የኢንፌክሽን አደጋን ለመቀነስ እና በእንክብካቤ መስጫ ቦታዎች ውስጥ ደህንነትን ለመጠበቅ ቁልፍ አካል ነው። እንደ ቲሹዎች፣ ጓንቶች እና መጥረጊያዎች ያሉ ሹል ያልሆኑ የተበከሉ ዕቃዎች ለተጨማሪ ጥበቃ በጥንቃቄ በሁለት የፕላስቲክ ከረጢቶች ውስጥ መቀመጥ አለባቸው። በሚወገዱበት ጊዜ ምንም አይነት ፍሳሽ ወይም መፍሰስ ለመከላከል ከረጢቶቹ በጥብቅ የተዘጉ መሆናቸውን ያረጋግጡ። ይህ ተጨማሪ የደህንነት ሽፋን ብክለት እንዳይሰራጭ እና የንጽህና አካባቢን ለመጠበቅ ይረዳል። ቆሻሻን በትክክል ማስወገድ የተበከለ ቆሻሻ እንደ ደም ወይም የሰውነት ፈሳሾች ያሉ የተበከለ ቆሻሻዎች መበከል ለመከላከል እና ደህንነቱ የተጠበቀ አወጋገድን ለማረጋገጥ ከመደበኛው ቆሻሻ መለየት አለባቸው። ከፍተኛ መጠን ያለው የባዮሃዛርድ ቆሻሻ በሚይዙበት ጊዜ ተገቢውን አያያዝ እና የጤና ደህንነት ደንቦችን ማክበር እና ማረጋገጥ በአካባቢው የሕክምና ቆሻሻ አወጋገድ አገልግሎቶች በኩል እንዲወገድ ዝግጅት ያድርጉ። ከፍተኛ መጠን ያለው የተበከለ ቆሻሻ ለማስወገድ
በተገቢው ቀይ የባዮሃዛርድ ቦርሳዎችን ይጠቀሙ እና ምልክቶች በግልጽ ያስቀምጡ። እነዚህ ላስቲኮች በተለየ በአስተማማኝ ሁኔታ ለመያዝ እና ተላላፊ ሊሆኑ የሚችሉ ቁሳቁሶችን ለማስወገድ የተነደፉ ናቸው። ቆሻሻን በትክክል ማስወገድ ሹል ነገሮች፣ መርፌዎችን፣ ምላጭን ወይም ሌሎች ሹል ነገሮችን በተሰየሙ ሹል ነገር መያዣዎች ውስጥ ያስወግዱ እንጂ መደበኛ ቆሻሻን አይጠቀሙ። ቀዳዳ የሚቋቋም ጠንካራ ፕላስቲክ መያዣዎችንም መጠቀም ይቻላል። የሹል መያዣዎችን ከመጠን በላይ አይሙሉ። 3/4 ሲሞሉ ያስወግድቸው። የአካባቢ ቆሻሻ አያያዝ ደንቦችን ይከተሉ። ድንገተኛ ጉዳቶችን ለመከላከል መርፌዎችን በጭራሽ በእጅ አይንኩ። ሁል ጊዜ ምልክት የተደረገባቸውን ቀዳዳ የማያስገቡ መያዣዎችን ይጠቀሙ እና ሁሉንም በመርፌ መወጋት ጉዳቶችን በፍጥነት ሪፖርት ያድርጉና ይመዝግቡ። ጽዳት እና ጸረ ተባይ ጽዳት ክሊኒንግ አንድ ዲስኢንፌክሽን በሰውነት ፈሳሾች የተበከሉ ገጽታዎችን ማጽዳት። የሚታዩትን ፈሳሾች ለማጽዳት የሚጣሉ ፎጣዎችን ይጠቀሙ። በቫይረሶች እና በባክቴሪያዎች ላይ ውጤታማ የሆኑ ኬሚካሎችን ይጠቀሙ። ኬሚካሎችን በምናደባልቅበት ጊዜ እና በምንጠቀምበት ጊዜ እንደገናም ኬሚካሎችን ለምን ያህል ደቂቃ ማቆየት እንዳለብን ለማወቅ የአምራቹን መመሪያዎች መከተል አለብን። እንደገና ጥቅም ላይ ሊውሉ የሚችሉ ነገሮችን ማጽዳት። የቆሸሹ ምግቦችን ወይም ዕቃዎችን በሙቅ ውሃና ሳሙና አጠቡ። ተገቢውን ንጽህናና ደህንነትን ለማረጋገጥ በአምራቹ መመሪያ መሰረት እንደገና ጥቅም ላይ ሊውሉ የሚችሉ የሕክምና መሳሪያዎችን ማጽዳት አለብን። አንሶላዎችን እና ልብሶችን ማጽዳት። የቆሸሹ ጨርቆችን በሚይዙበት ጊዜ ቆዳውን ከብክለት ለመከላከል ሁል ጊዜ ጓንት ያድርጉ እና ተላላፊ ረቂቅ ተህዋሲያንን ወደ አየር እንዳይለቀቁ ልብሶችን ከማራገፍ ይቆጠቡ። ከተበላሹ አካባቢዎች ጋር ቀጥተኛ ግንኙነትን ለመቀነስ ልብሶችን ከላይ በኩል ይያዙ። የቆሸሹ ነገሮችን በሙቅ ውሃ ቢያንስ 60 ዲግሪ ሲ ወይም 140 ዲግሪ ፋራናይት በደንብ ማጽዳትና ማጽዳትን ለማረጋገጥ በደንብ የሚያጸዳ ሳሙና በመጠቀም ማጠብ። የተበከሉ የሚታጠብ ልብሶችን የይዙበትን ጓንቶችን ያስወግዱ እና ንጹህ ዕቃዎችን ከመንካትዎ በፊት እጅዎን በደንብ ይታጠቡ። ብክለትን ለመከላከል ይሞክሩ። አስፈላጊ ከሆነም ጋውን በመልበስ እና የሚታጠቡ ልብሶችን በጥንቃቄ በመያዝ ጎጂ የሆኑ ረቂቅ ተህዋሲያንን ስርጭትን ለመቀነስ ጥንቃቄ ያድርጉ። እነዚህን እርምጃዎች መከተል ደህንነቱ የተጠበቀ እና ንጽህና አካባቢን ለማረጋገጥ ይረዳል። የአካባቢ ጽዳትና ጸረ ተባይ። ንጹህ እና ደህንነቱ የተጠበቀ አካባቢን ለመጠበቅ ከፍተኛ ንክኪ ያላቸውን እንደ የበር እጀታዎች፣ የመብራት መቀየሪያዎች፣ የሕክምና መሳሪያዎች እና ስልኮች ያሉ ቦታዎችን በተደጋጋሚ ማጽዳት አስፈላጊ ነው። ሁልጊዜም የኬሚካሉን መመሪያ ተከተሉ እና የምትጠቀምበትን ኬሚካል ውጤታማ መሆኑን ያረጋግጡ። በሳሙና በመጠቀም የሚታዩ ቆሻሻዎችን እና ፍሳሾችን በደረቅ ጨርቅ ወይም ማጽጃ በማስወገድ ይጀምሩ። ይህም ጀርሞችን ለመከላከል ይችላል።
በተለይ በከፍተኛ ንክኪ ቦታዎች ላይ ያተኩሩ። እንደ የእጅ ሀዶች፣ ስልኮች፣ የመኝታ ሀዶች እና ሌሎች ብዙ ጊዜ ጀርሞችን የመያዝ ዕድላቸው ከፍተኛ ነው። ብክለትን ለመቀነስ እነዚህን ቦታዎች ብዙ ጊዜ ማጽዳት አስፈላጊ ነው። በሚያጸዱበት ጊዜ በሽታን ለመከላከል ሁልጊዜ ብዙ ያልቆሸሹ ቦታዎች ላይ ይጀምሩ። ጀርሞች በትክክል መገደላቸውን ለማረጋገጥ የማጽጃውን መመሪያ እንደ ተጻፈው ይከተሉ። የታዘዘውን ያህል ደቂቃ ማጽጃው እንዲቀመጥ ይፍቀዱለት። ከፍተኛ ተጋላጭነት ባላቸው አካባቢዎች ወይም በቀን ውስጥ ብዙ ጊዜ ከፍተኛ ንክኪ ያላቸውን ቦታዎች ከእያንዳንዱ ጥቅም በኋላ በጸረ ተህዋሲያን በሽታ አምጪ ተህዋሲያን እንዳይስፋፉ ለመከላከል ቶሎ ቶሎ ማጽጃውን ይጠቀሙ። የአደጋ ጊዜ ማጽዳት ሂደቶች። የግል ጥበቃን አረጋግጥ። ከማጽዳት በፊት ተንከባካቢዎች ጓንት፣ ጋውን ወይም መጎናጸፊያ፣ ማስክ፣ የፊት መከላከያ፣ መነጽር፣ በሽታ አምጪ ተህዋሲያን እንዳይጋለጡ ማድረግ አለባቸው። የተበከሉ ፍሳሾች። የተበከለውን ቦታ ላይ ተላላፊ የሆኑ ጀርሞች እንዳይስፋፉ ቦታውን ይዝጉ ወይም ተጨማሪ ብክለትን ለማስወገድ በሮችን ይዝጉ። በጣም ብዙ ፍሳሾች በቦታው ሲኖር ለትላልቅ ፍሳሾች የሚታዩ ፈሳሾችን በማስወገድ ይጀምሩ። ከዚያም የሰውነት ፈሳሾችን ለመምጠጥ እንደ ስፖንጅ ይጠቀሙ። የፈሰሰውን ለማስወገድ የሚጣሉ ጨርቆችን ወይም የወረቀት ፎጣዎችን ይጠቀሙ። ከዚያም በባዮሃዛርድ ቆሻሻ ማጠራቀሚያ ውስጥ ይጥሏቸው። የአካባቢውን ያጽዱ። የሚታየውን ብክለት ካጸዱ በኋላ የተፈቀደ ጸረ ተባይ ይጠቀሙ። ማጽጃው በደም ወለድ በሽታ አምጪ ተህዋሲያን ላይ ውጤታማ መሆኑን ያረጋግጡ። በደንብ ማጽዳትን ለማረጋገጥ የአምራቹን መመሪያዎች ማሟላት እና ማጽጃው የሚቆይበትስ ጊዜ መከተል ያስፈልጋል። የምናጽዳውን ቦታዎች በሳሙና እና በውሃ ያጽዱ። ከዚያም በ1 ከ10 የተበረዘ የብሊች መፍትሄ ተጠቅመው ያጸድ። የተበከሉ ቁሳቁሶችን ያስወግዱ። ያገለገሉ ጓንቶችን፣ የወረቀት ፎጣዎችን እና የጽዳት ቁሳቁሶችን በባዮሃዛርድ ቆሻሻ ማጠራቀሚያ ውስጥ ያስወግዱ እና በደንብ ያሽጉት። መያዣው በትክክል መሰየሙን ያረጋግጡ። ጉዳት እንዳይደርስ ለመከላከል ሹልች ነገሮችን ወደ ቀዳዳ መቋቋም በሚችል መያዣ ውስጥ ያስወግዱ። የአደጋ ጊዜ ማጽዳት ሂደቶች። እጅን ይታጠቡ እና ፒፒአይን ያጽዱ። ካጸዱ በኋላ የተበከሉ ቦታዎችን ሳይነኩ ፒፒኢን በጥንቃቄ ያስወግዱ እና ተገቢውን የእጅ መታጠብ ቴክኒኮችን በመከተል እጅን በሳሙና እና በውሃ በደንብ ይታጠቡ። ክስተቱን ሪፖርት ያድርጉ። የጽዳት ሂደቱን በሰነድ ይመዝግቡ እና ክስተቱን ለተቆጣጣሪ ወይም የኢንፌክሽን መቆጣጠሪያ መኮንን ያሳውቁ። ለደም ወይም ለሰውነት ፈሳሾች ከፍተኛ ተጋላጭነት ከነበረ ከተጋለጡ በኋላ ለጤና እና ለደህንነት ተገቢውን ፕሮቶኮሎችን ይከተሉ። በሰውነት ፈሳሾች የተበከለውን የተሰበረ ብርጭቆ አያያዝ። የተበላሸ ብርጭቆን በባዶ እጆች በጭራሽ አይያዙ። ሹል ነገሮችን ለመሰብሰብ ብሩሽ እና የአቧራ ማንሺ ወይም መቆንጠጫ ይጠቀሙ እና በደህና በሹል መያዣ ውስጥ ይጥሏቸው። የተበከሉ ዕቃዎች አወጋገድ። እንደ ያገለገሉ ጓንቶች፣ ፋሻዎች፣ መርፌዎች፣
ወይም ማንኛውም ለደም ወይም ለሰውነት ፈሳሾች የተጋለጡ ነገሮች ያሉ የተበከሉ ነገሮች እና የተበከሉ ዕቃዎች በትክክል እንዴት መቀመጥ እንዳለባቸው ያመለክታል። ማንኛውም ፈሳሾች ወይም ሹል ነገሮች ቀዳዳን መቋቋም በሚችሉ ኮንቴነሮች ውስጥ መቀመጥ አለባቸው። በዕቃ መያዣው ውስጥ እንደማይፈስሱ ወይም እንደማይወጉ ያረጋግጣል። በተጨማሪም እነዚህ ኮንቴነሮች አደጋዎችን ለመከላከል ሕፃናትና የቤት እንስሳት በማይደርሱበት ቦታ ደህንነቱ በተጠበቀ ቦታ መቀመጥ አለባቸው። የተበከሉ ዕቃዎች መለያ ምልክት መለያ መስጠት የኮንቴነሮችን ይዘት በግልጽ በመለየት የተበከሉትን ዕቃዎች የሚነካ ማንኛውም ሰው ሊከሰቱ የሚችሉትን አደጋዎች እንዲያውቅ ይረዳል። የተበከሉ ቁሳቁሶች በባዮሃዛርድ ምልክት በግልጽ የመለያ ምልክት በተሰየሙ መያዣዎች ውስጥ መቀመጥ አለባቸው። ይህ ምልክት ተንከባካቢዎችን፣ የጽዳት ሰራተኞችን ወይም ሌላ ማንኛውም ሰው ተጨማሪ ጥንቃቄዎችን እንዲወስድ የሚያስጠነቅቅ፣ ይዘቱ ተላላፊ መሆኑን የሚያመለክት ሆኖ በዓለም አቀፍ ደረጃ ይታወቃል። መለያው በቀላሉ የሚታይ እና ከዕቃ መያዣው ለምሳሌ ደማቅ ቀይ ወይም ብርቱካንማ ጋር በሚነጻጸር ቀለም ውስጥ ተለይቶ እንዲታይ መደረግ አለበት። የባዮሃዛርድ መለያዎችን መጠቀም ለደህንነትና ለቁጥጥር አስፈላጊ ነው፣ ምክንያቱም ለጎጂ በሽታ አምጪ ተህዋሲያን መጋለጥን ለመከላከል ይረዳል። የድህረ መጋለጥ ፕሮቶኮሎች ለተበከሉ ቁሳቁሶች መጋለጥ በሚከሰትበት ጊዜ ወዲያውኑ የተበከለውን ቦታ በሳሙናና በውሃ ይታጠቡ። ይህ ማንኛውንም ጎጂ በሽታ አምጪ ተህዋሲያን ለማስወገድ እና የኢንፌክሽን አደጋን ለመቀነስ ይረዳል። ብክለቱ ዓይንን ወይም የዓይን ሽፋንን የሚያካትት ከሆነ ቢያንስ ለ15 ደቂቃዎች በንጹህ እና በሚፈስ ውሃ በደንብ ይጠቡ። ይህ ከእነዚህ ሚስጥራዊነት ያላቸው አካባቢዎች ጋር የተገናኙትን ማንኛውንም ብክለት ለማቅለል እና ለማስወገድ ይረዳል። እነዚህን አፋጣኝ እርምጃዎችን ከወሰዱ በኋላ ክስተቱን በፍጥነት ለጤና አጠባበቅ ባለሙያ ማሳወቅ አስፈላጊ ነው። ሁኔታውን ይገመግማሉ። የተጋላጭነት ደረጃን ይገመግማሉ። ማንኛውንም አስፈላጊ ሕክምና ወይም ክትትልን ያካትታልና ተገቢውን የክትትል እርምጃዎችን ይወስናሉ። እንኳን ደስ አለዎት! አሁን ሞጁል 8 ጨርሰዋል። እባክዎን ጥያቄዎችን ይስሩ።